አኸዝና ሚሳቀኩም አሁንም በእናንተ በእስራኤላውያን ላይ ጥብቅ የሆነ ቃል ኪዳን ያዝንባችሁን አስታውሱ በላቸው ይላል። እና ኪታብ እናወርድላችኋለን በዛ በኪታብ በአግባቡ ከተመራችሁ ለዘላለም ጽድቅና ክብር ትበቃላችሁ ተብሎ ተነግሯቸው ነበረ ማለት ነው። እሺ ብለው ተስማሙ። ወረፋዕና ፈውቀኩም ጡር እንደተባለው ያው ነብዩላህ ሙሳ ለ40 ቀናት ቆይተው ኪታቡን ተቀብለው በሚመጡ ጊዜ እነሱ ገና ከመምጣታቸው በፊት ወደ ሽርክ ገብተዋል። በዛ በሙናፊቅ አማካይነት ሀዛ ኢላሁኩም ወኢላሁ ሙሳ እያሉ አውልት እየቃኙ ይዘምሩ ነበረ ማለት ነው። ለነብረሃ አለይሂ አኪፊን ሐታ የርጃ ኢለይና ሙሳ እና ነብዩላህ ሃሩን አረባካችሁ እነ ረበኩም الرحمن فاتبعوني واتوا امري እና የአላህ ኻሊቀ ሰማዋት ወልአርድ የሆነው ረህማን ነው ጌታችሁ፣ እንዴት አድርጋችሁ ይሄንን በገዛጃችሁ የሰራችሁትን ጌታችሁን አምላክ ታረጋላችሁ ሲሉ ዝም በል እባክህ አንተ ምን ታውቃለህ በማለት እሳቸውን በመዛትና በማስፈራራት እነሱ ጣዖትን የማጀብ ጀመሩ ማለት ነው። ያ ነገር እንደገና ውሸት መሆኑ ሲጋለጥና ወንጀለኛውም ሲባረር ተውባ አደረጉና ያው ተመለስናሉ ለጊዜው። የሆነ ሆኖ ያስቲ የመጣው ኪታብ ይከፈት ምን ይላል በሚባልበትና ተውራት በሚነበብ ጊዜ ደግሞ ሱብሃንአላህ ያን ሁሉ ነገር አድርጎላቸው አባቶቻቸው ወንድሞቻቸው ተሰይፈዋል ለተውባ ተብሎ የተረፉት እንደገና ኪታቡ ይነበብ ተብሎ ተውራት ሲነበብላቸው ይሄንማ ኪታብኛ መመሪያ አድርገልን ይዘው አንችልም አሉ ማለት ነው። አጅብ የሆኑ ህዝቦች ናቸው። ምክንያቱም ከባድና ጠጣር የሆኑ ህግጋቶች አሉበት። እነዚህ ህግጋቶች ተተቀበል በእነሱ ተቀፍድደን መኖር አንፈልግምና ወይ ቀይረው ወይም አሻሽለው አሏቸው ማለት ነው። ልክ አንድ ሰው ሰራሽ ህግ እንደሚታረምና እንደሚቀየር ማለት ነው። ረብል ዓለሚን የላከውን ኪታብ ወይ ቀይረው ወይ አሻሽለው እንጂ በዚህ መልኩ አሁን ባለበት አንቀበልም ብለው ሊያምፁ ነው ማለት ነው። ያኔ ሰዎቹ ይሄን ኪታብ ከብዶናል አንቀበልም ብለዋልና ምን ይሻላል ብለው ለጌታቸው አቤቱታ አቀረቡ ማለት ነው። ያኔ አሁንም ኃይል ተጠቀመና ማባበል አያስፈልግም፣ በል እንግዲህ እኔ ማረገውን አደርጋለሁኝ ብቻ እዛ ጠብቃላቸው ህዝቦቹ ጋር ሆነ እና ያ ኪታቡ የወረደበት ትልቅ ተራራ ነው። ጡር ሲና የሚባል በጣም በአለም ላይ አሉት የሚባሉ ተራራዎች አንዱ ነው። ያን ተራራ ተግሩ ተስሩ ነቀለና እንደ ኳስ በአየር ላይ ያንጓለለ አመጣው አላህ Subhanahu Wa Ta'ala። በከተማቸው ላይ እንደዛ አንጠለጥለው ደቀነው ማለት ነው። ከዚያ በሉ አሁን አንድ ቃል መጠየቅ ይሄንን ኪታብ ትቀበላላችሁ ወይስ በቃ አንድ ቃል እንቀበላለን ወይም አንቀበልም? አንቀበልም ካላችሁ ቀብር ያሻም በዚህ ጋራ ጨፈለቃለች ከተማችሁ። የምትቀበሉ ከሆነ መልስ ስጡ ሲባል ያው በደመ ነፍስ በድንጋጤ ለመኖር ሲባል ከልባቸው እንኳን ባይስማሙ በቃ እንቀበላለን አሉ ማለት ነው። ደንግጠው እንዳውም ተርበትብተው ሱጁድ ተደፉና በአንድ ጉንጫቸው ታውን ወደቀ እያሉ እንዲች እያሉ እያጨለቁ የይሁዳ ሱጁድ የሚባለው ለዚህ ነው። ይሁዳ ሙሉ በሙሉ እንትና ያረግም በአንድ እንደዚህ አጣጣሞ በጉንጩ ይተኛና ተላይ እንደገና ወደ ጣራው ይመለከታል። የዛ አይነት እንግዲህ የግዳጅ ሱጁድ ያስደረጋቸው ማለት ነው። እና ፈውቀኩም ጡር በበላያቸው ላይ ታላቅ የሆነውን ተራራ ደቅነን ያለውል በግድ እንድትቀበሉ ያደረግናችሁንም አትርሱ በላቸው። ምን ብሎ ነው? ኹዙ ማ አተይናኩም ቢቁዋ በነብዩ አማካይነት የሰጠናችሁን መመሪያ ተውራትን በንቃትና በትጋት ተቀብላችሁ ያዙ። እናሱን አንቀበሉም ከሆነ አለቀላችሁ፣ ከዛሬ በኋላ እስራኤል የሚባል ዘር ምድር ላይ አይኖርም በማለት አላህ Subhanahu Wa Ta'ala አስገደዳቸው ነው የሚለው። እና መያዝ ማለት ዝም ብሎ መቀበልም ብቻ ማለት ሳይሆን ቢቁዋላቸው በሚገባ ተቀበሉትና አንብቡት፣ ተረዱት። ተተረዳችሁ ደግሞ አንድ ባንድ ነጥብ በነጥብ በስራ ላይ አውሉት። ይሄን ካላደረጋችሁ ግን ይሄ ጋራ ነው የሚፈርደን አላቸው ማለት ነው። ያኔ እንግዲህ ያለቃቀሱ በግዳቸው ተቀበሉና ስራ ጀመሩ ማለት ነው። ወዝኩሩ ማፊህ በውስጡ ያለውን ነገር በደንብ አስታውሱት። እንዲሁ ዝም ብሎ ለይስሙላ ጥራዙን ተቀብሎ ግድግዳ ላይ ማስቀል እንዳይመስልህ። ተቀብለ አንድ ባንድ እያነበብክ በስራ ላይ ማዋል ግድ ነው። ይሄን ካላደረጋችሁ አሁንም ይመጣል ይሄ ጋራ ተብሎ ማስጠንቀቂያ ተሰጣቸው ማለት ነው። ለአለኩም ተተቁን በዛ አደጋ ላለመጨፍለቅ መጠንቀቅ የምትፈልጉ ከሆነ ይህ ነው አማራጫችሁ።
አለበለዛ ማትቀበሉ ከሆነ በቀጥታ በዚህ ጋር ትጨፈለቃላችሁ በማለት አስገድደን እንዲቀበሉ አደረግናቸው ይላል። እንግዲህ የእጃቸውን መስጠቱ ነው። ብዙ ጊዜ አላህ Subhanahu Wa Ta'ala በእምነት ላይ ሰዎችን ይመክራል ያግባባል እንጂ ተጽዕኖ ያደርግም ነበር፣ በግድ መን አይልም። እነሱ ግን አምነናል ብለው እንደገና በመመሪያው ላይ ነው ክርክር የጀመሩት ማለት ነው። ስለዚህ እምነት ያበቃ መመሪያው ከበደኝ ቀለለኝ የምትል መጀመሪያ ላይ ይከልፉላሁ ነፍሰን ለውሳሃ ማትችለው ቢሆን ኑሮ መችን ይንተናላለሁ የሰዎችን አቅም ያውቃል የሚልከው መመሪያ ከአቅማቸው ጋር የሚጣጣም አድርጎ እንጂ ሰው የማይችለውን ነገር ቀርሞ አላህ አዞ ያቅም። እነሱ ግን በልግመት እንደማይችሉት አድርገው ነው ያመጹት ማለት ነው። እንደማትችለውማ ባቅ ኑሮ አላወርደውም ነበርና ትችለዋለህ፣ ልግመትህ ነውና ችግርህ፣ ልግመትህን ደግሞ በግድ አርቄ ያስተካክልሃለሁ በማለት በግድ እንዲቀበሉ አደረጋቸው ማለት ነው። خذوا ما آتيناكم من التوراة ይህን የሰጠናችሁን የተውራት ሰሌዳ ሰጥለጥ ብላችሁ መቀበል አለባችሁ። እሱን ማትቀበሉ ከሆነ በዛሬው ዕለት ያልቃል እናንተ ጉዳይ ተባሉ ማለት ነው። እና ቢቁወቲን ማለት ቢዓዝሚን ወሐዝም በንቃትና በትጋት በሙሉ ልቦና ምንም ቅር ሳይላችሁ ሙሉ በሙሉ መቀበል አለባችሁ። ወذكروا ما فيه من المواعظ والحكم والأحكام በውስጡ ያለውን ተግሳጽ ምክር ታሪክ እንዲሁም ደግሞ ውሳኔና ትእዛዛትን ሙሉ በሙሉ ተቀብላችሁ ስራ ላይ ማዋል አለባችሁ። ለአለኩም ተተቁን ይሄንን ካደረጋችሁ ተዚህ ከአደጋው ልትድኑና ልትታደጉ ትችላላችሁ። አልበለዛ ግን የእናንተ ጉዳይ በዛሬው ዕለት እንደሚያልቅ ነው ተብሎ ሲነገራቸው በግዳቸው ተቀበሉት ማለት ነው። ያንንም አስታውሱ። ስለዚህ ያኔ ተውራትን እንድትቀበሉ በዛ መልክ ጋራ ተራራ በላያችሁ ላይ ደቅኜ እንዳንበረከኳችሁ ከፈለኩኝ እኮ ቁርአንንም እንድትቀበሉ እንደዛ ማድረግ ይቻላል። ግን አሁን አላደርግም። ተዛ ተታሪካችሁ ተምራችሁ አሁንም ይሄንን ብትቀበሉ ነው የሚሻላችሁ ይላቸዋል ማለት ነው። ثم توليتم من بعد ذلك እና ከዛ በኋላ መጀመሪያ ያው ለጊዜው ነፍሳቸውን ለማዳን ሲሉ ተቀበሉ። የተወሰነ ጊዜ ያው በስራ ላይ ያዋሉት። ቀስ በቀስ ግን ትውልድ እየተተካካ ሲሄድ ወደ ፊስቅ መጡና ያንን በግድ የተቀበሉትን ኪታብ ቀስ በቀስ እየሸረሸሩ እየተውት ጀርባ እየሰጡ ሄዱ ማለት ነው። ተቀብለናል መመሪያ አድርገናል ካላችሁ በኋላ እንደገና አፈገፈጋችሁ ወደ ኋላ ሸሻችሁ ይላል። ذلك من بعد ذلك ማለት من بعد القبول والإذعان ተቀብለናል ተስማምተናል ካላችሁ በኋላ አሁንም ቀስ በቀስ እየተንሸራተታችሁና ወደ ኋላ እየተቀለበሳችሁ ነው። ፈለውላ ፈድሉላህ አለይኩም ወራህመቱህ እና ያ አላህ ትሩፋትና ጸጋ በእናንተ ላይ ባይኖር ኑሮ ለኩንቱም ሚነል ኻሲሪን ለመጨረሻ ጊዜ ተከሳሪዎች ትሆኑ ነበር። እንግዲህ አላህ Subhanahu Wa Ta'ala የጥንት የተላላቅ ነብዮች ዘሮች በመሆናቸው ቢያጠፉም ቢያከፉም ብዙ ጊዜ ጨክኖ አይጨክንባቸውም። ተምድርገት እንዲጠፉ አይፈልግም። ያ ርህራሄ ነው። ያ ርህራሄ ባይኖር ኑሮ የወዳጀን የነ ኢብራሂምን የነ ያዕቆብን የነ ኢስሐቅን ዘሮች ምድር ላይ መቀጣጫ አድርጓ አጠፋቸው ላለመባል እንጂ እንደናንተ ስራ ቢሆን ኑሮ እኮ እስካሁን ድረስ ለመጨረሻ ጊዜ እንደና አድና እንደተሙድ ተጠራርጋችሁ መጥፋት የሚገባችሁ ሰዎች ነበራችሁ ይላል። ሚነል ኻሲሪን ማለት ሚነል ሃሊኪን አን አኺሪሂም አድና ሰሙድ የሚባሉት አንድ ዘር አልተረፈም፣ በሙሉ እንደሉ ነው የጠፉት ማለት ነው። እንደ ስራችሁ ቢሆን እንደና አዶችና እንደነ ሳሙዶች ለመጨረሻ ተምድር ላይ ተሰናብታችሁ ደብዛችሁ መጥፋት ነበረበት። ግን እኔ ይሄንን አላደረኩም፣ አሁንም ብታስቡበት ይሻላል ይላቸዋል ማለት ነው። እና ሐላኩ ያው አልቀረላቸውም። አሁንም ቢሆን ለጥፋት መዳረጋቸው አልቀረም። ግን ሐላከ ዱንያ ማለት ነው የሚያመለክተው በዱንያ ላይ ጭራሹን ተምድርገት ተጠራርጋችሁ እንድትጠፉ አደርጋችሁ ነበር እንደናንተ ክፋትና ጥፋት ቢሆን ኑሮ። ቢሆንም ግን እኔ እናንተን አይደለሁም የፈለገውን ያህል ብታጠፉም ተምድርገት አትጠፉም፣ ትቀጥላላችሁ። ግን ይሄኛው የዘላለሙ ጥፋት እንዳለ ነው። በዚህ በክፋታችሁ እስከቀጠላችሁ ድረስ ሁልጊዜም ያው የጀሃነም መሆናችሁን እወቁና ይህን ጊዜ ነፍሳችሁን ለማዳን ከፈለጋችሁ ወደ ትክክለኛው እምነት ተሸጋግራችሁ ቀጥሉ ይላቸዋል ማለት ነው። ወለቀድ አሊምቱም الذين اعتدوا منكم في السبت አላህ Subhanahu Wa Ta'ala እናንተን ለማጥፋት ቢፈልግ ኑሮ እንዴት እንደሚችል ከናንተው ታሪክ መማር ትችሉ ነበር ቢገባችሁ ይላል። የናንተው ወገኖች የሆኑት ቅድማያቶቻችሁ በአንድ ወቅት
በቅዳሜ ቀን አጥፍተው የማያዳግም እርምጃ እንዲወሰድኩባቸው አውቃቸዋል አይደለም እንደነዛ ላረጋችሁም እኮ የሚከለክለኝ ነገር የለም ይላል። እና በአንድ ወቅት አላህ Subhanahu Wa Ta'ala አንድ ነብይ ልኮ ወደ እስላም ጠራቸው ማለት ነው። በሚጠራቸው ጊዜ ለጊዜው እሺ ብለው ተቀበልን ተከተልን አሉ። ከዛ በኋላ ባልሆነ በተራ መስአላ እንደገና ጌታ ጋር ግጭት ፈጠሩ እና ምን አደረጋቸው? ከሳምንት አንድ ቀን የሳምንታዊ በዓል መሆን አለበት፣ የኢባዳ ቀን መሆን አለበት። ሁሉም ቀናቶች የዱንያ ስራችሁን እየሰራችሁ በተጓዳኝም ኢባዳ እያደረጋችሁ አንዱ ቀን ግን በሳምንቱ ውስጥ ለኢባዳ ብቻ መመደብ አለበት። ያን ቀን ማን ቢሆንላችሁ ይሻላል ብሎ አስጠየቃቸው በነብዩ አማካይነት ማለት ነው። ያነ ሁሉ ጊዜ ሙኻለፋ ነውና ስራቸው አንተ ታውቃለህ እንጂ ማለት ሲገባ እንደኔ ከሆነ አላቸው። እንደውም እንደኔ ከሆነ ጁሙአን እመርጥላችኋለሁ የምትስማሙበት ከሆነ ግን እናንተም ያው መብት አላችሁ በምርጫው ተሳተፉ አላቸው ማለት ነው። ያው ተንኮላቸውን ስለሚያውቅ ሊጣላቸው ስለፈለገ እንጂ ዝም ብሎ መወሰን ነበረበት። እና እኔ ጁሙአን መርጬላችኋለሁ እናንተስ ምን ይመስላችኋል ሲል አይ ጁሙአማ አይሆንም አሉ። ሁሉ ጊዜ አክስ ነው የሚሄዱትና ማለት ነው። እሺ ታዳስ ቅዳሜ ይሻላል አሉ። ብዙ ያው እዛው ጎኑ ነው ያለው ለመኻለፍ ብቻ ነው በቃ ለምን እሱ ያለው ይሆናል። ቅዳሜ ይሻላል። እሺ ቅዳሜ ይሁን እኔም ተስማምቻለሁ ግን ሸርጥ አለኝ አላቸው። ምንድነው እሱ? በቅዳሜ ቀን አንዲት ነገር የዱንያ ስራ መስራት የለም። ተጧት እስከ ማታ ድረስ ተፈጅር እስከ መግሪብ የተደፋ ኩባያ ማንሳት የለም። ቀጥታ በዒባዳ በዚክር ብቻ ተጠምዳችሁ መዋል አለባችሁ። ምክንያቱም ራሳችሁ የመረጣችሁት ቀን ነው፣ የራሴ ቀን ሆኗል። በሱ ቀን መገዛት ጌታ መጸለይ ብቻ እንጂ የዱንያ ስራ አንድ ነገር አይፈቀድም አላቸው። እሺ አሉ። እንግዲህ የሚዘለቅ መስሏቸው ማለት ነው። ከዛ በባህር ዳርቻ ነው የሚኖሩት። ከተማቸው እንደ ቡላ የምትባል ቦታ አለች፣ ወደብ ላይ ነው ያለችው። እና ዋና የገቢ ምንጫቸው አሳ ነው። አሳ እያደኑ ነው የሚኖሩት። ለራሳቸውም ለጎረቤት ሀገርም እያከፋፈሉ ዋና ምርታቸው የሀገሩ ኢኮኖሚ አሳ ነበረ ማለት ነው። ስለዚህ በዛ በአሳ ላይ ችግር ሊፈጠር ነው። እነሱ እለት በእለት እንግዲህ ተቤታቸው ወጥተው ቀኑን ሙሉ አሳ ሲያጠምዱ ይውላሉ፣ ያከማቻሉ፣ ለራሳቸው የሚፈልጉትን ይበላሉ፣ የተረፈውን ወደ ላርቅ ሀገር እየሸጡ ይጠቀሙ ነበረ። አሁን በዛ ሁኔታ ላይ የነበሩት ሰዎች ቅዳሜ በዓል ተደረገ። አላህ ምን አለ? ስለተጣላቸው ቅዳሜ ቀን አሳ ባህሩን በሙሉ እንትን ብሎበት ወሮት ባህሩ ውሃው አይታይም። ልክ ጨርቅ መስሎ ይውላል ሲዝናና ፀሐይ ሲሞቅ ማለት ነው። ቅዳሜ ቀን ልክ ሲመሽ ፀሐይ ሲጠልቅ ደግሞ ያ ሁሉ አሳ መንጋ የት እንደገባ አይታወቅም። ባዶ ውሃ አንዲት ሀባ አይገኝም ሳምንት እስከ ሳምንት ድረስ። ቅዳሜ ቀን ገንፍሎ ይወጣል ይዝናናል። በቅዳሜ ማልዳ በእሁድ ቀን ጀምሮ እስከ አርብ ማታ ድረስ ግን አንዲት አሳ የለችም። የውመ ሰብቲም ሹርዓ ወየውመ ላ የስቢቱነ ላ ተእቲህም ይላል ማለት ነው ሱረቱል አዕራፍ ላይ። ያኔ ችግር ኢኮኖሚ ችግር ተፈጠረ ማለት ነው። ለምን? ያቺ ሙኻለፋ ውጤቷን ያሳያቸው። እኔ ያልኩትን ቀን ለምን አልተስማሙም? ይህም ከመሆኑ ጋር ተውባ ማድረግ ይችሉ ነበር። አረ በአንተ ቀን ተስማምተናል ግድል ለሚቅረን ትቢት በምንም አይነት ወደ ኋላ መመለስ የለም። እና ይብዘለቅ መስሏቸው በዛ እንግዲህ በቅዳሜ ቀን እንዳያድኑ ተከልክሏል። በሌላ ቀን ሲሄዱ ምንም ነገር የለም፣ ባዶ እጃቸውን ቆመው ሲጉላሉ ውለው ይመጣሉ ማለት ነው። ይሄ ችግር እየባሰ መጣ። ያኔ ምን ይሻላናል ብለው መመካከር ጀመሩ ማለት ነው። መፍትሄ ለመፈለግ ሲመካከሩ በሐሳብ ተከፋፈሉ ማለት ነው። ከፊሉ ኑሮ በዘዴ ነው እና ይሄ ቅዳሜ ቀን አትደኑ ካለን ተዚህ ተባህሩ የሚገነጠል ቦይ እንቅደድና ወደ ዳገት ውሃው እንዲፈስ እናድርግ። ያንን የሚገነጠልበትን ቦታ በር እናዘጋጅለትና በስራ ቀን ያንን በር ቆፍረን አዘጋጅተን ታስቀመጥነው በኋላ በሩን ልክ አርብ ማታ ሲሆን በሩን ብቻ ቀስ አድርገን ከልፈት እናረጋለን አሉ። ከዛ ውሃው በአገንባሪ ያንን አሳውን ይዞት ወደ ዳገት ይወርዳል፣ መመለስ አይችልም። ከዛ ተመልሶ እንዳይመጣብን ሌሊት ደግሞ ሊነጋ ሲል ያችን በር እንደገና መለስ እናረጋታለን። ከዛ እሁድ ማልዳ መዛቅ ነው አሉ። ምን ችግር አለ? ኑሮ በዘዴ ነው። እሺ በዚህ የተወሰነው ተስማማ ማለት ነው።
ሌሎቹ ዑለሞቹና አላህን የሚፈሩት ደግሞ ይሄማ በአላህ ላይ ዘዴ መፍጠር ነው በቀጥታም ሆነ በተዛዋሪ እንዳታዲኑ ነው የተባለው እንዳታዲኑ ይሄን ካደረግን ጠፋን ማለት ነው ቢሉ ማን ይሰማል ሙጠውዕ ዝም በል እሽ ደኸለክ ሌላው ደግሞ መሀል ሰፋሪው አወላዋው ደግሞ እኛ ከዚህም አያገባንም የምታረጉትን እናያለን ዝም ብለን ይል ጀመረ ማለት ነው ለሶስት ተገመሰ ቤቱ እና እነዚህኞቹ ሙጠዋዎቹ ቢሰማቸውም ባይሰማቸውም ይጮሃሉ አላህን ፍሩ ታጠፉናላችሁ ባካችሁ ምናምን እነዚህ ደግሞ ማን ተደርቃለህ በኒ እስራኤል ይሰማል ብለህ ነው እንደምትደክመው ዝም ብላ ሊጠፉ ፈልገዋል አላህ እነሱን ነው የሚያጠፋቸው ዝም በል ይላል ማለት ነው በዚህ ሁኔታ ያው የተወሰነ ጊዜ ከቆዩ በኋላ ከለታት አንድ ቀን እንግዲህ ዋጋቸው ሊያገኙ ነውና ያንን ነው አሁን የሚጠቅስልን እና በቅዳሜ ቀን የተፈጸመውንም ችግር ታስታውሳላችሁ ይላል ፊሰብቲ ቅዳሜ በዓሉን ጥሳችሁ የጌታን ትእዛዝ ተጋፍታችሁ ቦይ ቀዳችሁ አሳውን በማደናችሁ ሳቢያ ጌታ ተቆጥቶ ምን እንዲያደረጋችሁም ታውቃላችሁ ፈቁልና ለሁም ኩኑ ቂረደተን ኻሲን ያኔ አላህ Subhanahu Wa Ta'ala እንግዲህ ሊያጠፋቸው ሲፈልግ እነዚህ ሙእሚኖቹ ስጋታቸው እያየለ መጣ እነዚህ ሰዎች በላይ ያመጡ ነው አገር መጥፋቱ ነው ምን ይሻለናል አሉ ሰፈራችንን እንለያሉ በመሐከል መንደሩ ለሁለት ተከፈለና ተታጠረ በኋላ የሙእሚኖቹ መንደር ይሄ ነው የእኞቹ ሰፈር ይሄ ነው ተባለ እና በዘረግንድ የተያያዙ ናቸው እዚህ አጎቱ አለ አክስቱ አለ ወንድሙ አለ ሁሉም በእምነት ተለያዩ በዚህ ሁኔታ እየጠበቁ ያሉ ከለታት አንድ ቀን በመሸት እንደመሸል ይቀርባቸው ነው ማለት ነው ልክ በልተው ተጠጥተው ተኝተው ያሉ በቤታቸው ሁሉም እንዳሉ ወጣቱና ህፃናቱ ድንጆሮ ሆነ አዛውንቶቹ ሽማግሌዎቹ ደግሞ አሳማ ሆነው ቁጭ አሉ ማለት ነው በያሉበት ተዛ ሲነሱ በአይን እየተያዩ መላቀስ ብቻ መናገር አይችሉ ምን አይሉ ወደ አውሬነት ተገለበጡ ማለት ነው ኩኑ ቂረደተን ኻሲኢን የተዋረዳችሁ ድንጆሮዎች ሁኑ የሚል ውሳኔያችንን አሳረፍንባቸው ልክ ሰዎች በየቤታቸው ድንጆሮ ሆነው አደሩ ይላል ይሄ እንግዲህ በታሪክ የታወቀ ነው በኒ እስራኤል ውስጥ ይሄንን ረሳችሁን ይላል አላህ ለምንድነው እንደዛ የሆናችሁት ቅድማዎቻችሁ እንደዛ የተደረጉት በሙኻለፋ የጌታን ህግ በመጣሳቸውና ከሱ ጋራ ግጭት በመፍጠራቸው አይደለም አሁንም እንደዛ መሆን ትፈልጋላችሁ እንደ ለማለት ነው አላህ Subhanahu Wa Ta'ala ጧት በሚነጋ ጊዜ የዛ የሙእሚኖቹ ሰፈር ሰላም ነው ተለይተዋልና መጀመሪያ ሚናቸውን ስለለዩ ልክ ተነስተው ኢባዳቸውን አድርገው ወደ ስራቸው ሊሄዱ ሲንቀሳቀሱ ባሻጋሪ ያለው መንደር ምንም ነገር ድምጽ የለም ሁሉም በር እንደተዘጋበት ነው ያለው እና ዘመዶቻቸው ጎረቤቶቻቸው ጓደኞቻቸው ስላሉ ይሄ መንደር ለምንድነው ጸጥ ያለው የሚወጣ ሰው የለም ሳይያሉ መጠያየቅ ጀመሩ ያኔ በመደናገጥ ሁሉም በየቤተሰቡ በየዘመዱ ቤት እየሄደ ሲቆፈቆ በር የሚከፍትም የለም በር እየሰበሩ ሲገቡ ሁሉም ያው የተኛው ተኝቶ ቁጭ ያለው ቁጭ ብሏል አይኑ ብቻ ይቁለጨለጫል እገሌ ተው ብለህ አላህን ፍራ ብለህ እንቢ ብለህ እንዲኩና አረፍክ ሲለው እንባው ብቻ ይወርዳል መናገር አይችልም خلاص እና ይሄንን አላህ እንግዲህ በታሪካችሁ አሳይቷችኋል ይሄን ነገር አይበቃም አቀላለው ሰው የአላህን ትእዛዝ በመጣስ ሳቢያ ሰው እንግዲህ በቅጽበት በአንድ ቀን ሌሊት ወደ ድንጆሮነትና ወደ አሳማነት መቀየር ማለት በማንኛውም ጊዜ ይሆናል ተብሎ የማይጠበቅ ነገር ነበረ ይሄንንም ማሳይቷቸው ይሄው አሁንም አይሰማቸውም ማለት ነው ወለቀድ ዓሊምቱም الذين اعتدوا منكم في السبت ከናንተ ወገን የሆኑት እስራኤላውያን በቅዳሜ ቀን ህግ ተላልፈው የጌታን ትእዛዝ ጥሰው ቃል ኪዳንን አፍርሰው ድንበር ባለፉ ጊዜ ያጋጠማቸውንም ታውቃላችሁ ፈቁልና ለሁም ኩኑ ቂረደተን ኻሲኢን እና እናንተ ይሄንን የጌታን ትእዛዝ በመጣሳችሁና ቃል ኪዳናችሁን በማፍረሳችሁ ተዛሬ ጀምራችሁ ከሰውነት ወደ ተዋረዱ ድንጆሮዎች መለወጥ አለባችሁ የሚለውን ውሳኔ በመላካችን ድንጆሮ እንዲያረግናቸው ታውቃላችሁ አይደለም ይላል አላህ Subhanahu Wa Ta'ala ያውቃሉ አሁን ያሉት ራሳቸው እስራኤሎች እና አይክዱም ሆነዋል ያደርጋሉ ይላሉ አድርጓል ይላሉ ግን እነሱ ከዛ በባሰ ነው አሁንም ያሉት ማለት ነው እና ኩኑ ቂረደተን ኻሲኢን እዚህ ላይ ድንጆሮና ሰው በዘር ግንዱ ይገናኛል የሚል ፍልስፍና የነሊሊን ፍልስፍና አለ የኮሙኒስቶቹ ሰው መጀመሪያ ድንጆሮ ነበረ ከድንጆሮነት ተጠውር የሆነ ያደገ እየሰለጠነ መጥቶ ነው በሁለት እግሩ የቆመው
እያሉ የሰውን ታሪክ ሊያጎድፉ የሚሞክሩ ተባዎች ደግሞ አሉ። ይህ ስተት ነው ማለት ነው። እና እነዚህ ሰዎች 3 ቀን ብቻ ነው የተፈቀደላቸው ተሰውነት ወደ ዝንጀሮና ወደ አሳማነት የተቀየሩ ቤተሰቦች አላህ Subhanahu Wa Ta'ala 3 ቀን ብቻ በህይወት እንዲቆዩ አደረገና ከዛ በኋላ እንዳሉ ነው ያለቁት። ዘር የላቸውም በመድር ላይ አሁን ማለት ነው። አሁን ያለው ዝንጀሮና አሳማ ከርከሮ ግን ተጥንትም የቆየ ነው። በተፈጥሮው የነበረ ዝንጀሮ ነው እንጂ ሰው ዘር ጋራ ምንም ግንኙነት የለው። የሰው ዘር በአደም ነው የተጀመረው። አሁንም የአደምን ቅርጽ ይዞ ነው የሚቀጥለው። ዝንጀሮ ግን በቅርጹ ትንሽ ተሌሎች እንስሳ ሁሉ ወደ ሰው ቀረብ ያለ ቢሆንም የራሱን የቻለ የራሱን እንትን ያለው እነዛን ሰዎች መቀጣጫ ለማድረግ ነው። አላህ ስብናቸውን ስለረሱ የስራቸውን ነው የሰጣቸው። እንደ ሰው ማሰብ ሲያቅታቸው እንደ አውሬ መሆን ሲመርጡ እንግዳውስ የፈለጋችሁትን አውሬ አድርጋቸዋለሁ ብሎ በአውሬነት እንዲዋረዱ አደረገ። ከዛ በኋላ ግን ዘራቸው በመድር ላይ እንዲቀጥል አልፈቀደም። ወዲያው በ3 ቀን አልቀዋል ሁሉም እንጂ ከሰው ዘር ጋራ የሚገናኙበት ጭራሽ ምክንያት የለም ማለት ነው። እና ይሄንን አንዳንዶቹ ሊያምታቱ በቁርአንም ውስጥ እኮ ሰው ተዝንጀሮ ጋር እንደሚገናኝ ተጠቅሷል የሚሉ አሉና እንዳያሳስቷችሁ ጠንቅቅ ማለት አለባችሁ ማለት ነው። فجعلناها نكالا لما بين يديها وما خلفها ይላል። እና ይህችን እርምጃ ይላል የሰው ልጅ እንግዲህ ከሰውነት ወጥቶ ወደ አውሬነት ወደ ዝንጀሮነት ይለወጣል ብሎ ማንም የሚጠብቅ አልነበረም። ግን የአላህ ቁጣ ነውና እሱ የፈለገውን ነገር የማድረግ ስልጣንና መብቱ ስላለው በቀላሉ ይህችን አስደንጋጭ የሆነችን ክስተት በእናንተ ላይ ከሰትንባችሁ ይላል ማለት ነው። ለምን ነካለን ዕቁበተን ወረድዓን ማለት ነው። ለማስጠንቀቅ ስንል ሊማ በይነ የደሃ በአካባቢ ላሉት ህዝቦች የዛ ጊዜ እንግዲህ እነሱ የተላኩለት ለበኒ እስራኤል ነው። በበኒ እስራኤሎች ላይ ነው ይሄ እርምጃ የተወሰደው። ሌሎች ህዝቦች ነበሩ በዙሪያ በአካባቢ ሀገር። እነዛ ህዝቦች መመከሪያና መቀጣጫ እንዲሆኑ አደረግናቸው። እኛም እኮ ጌታ ጋር ብንጣላ እንዲህ ሊያረገን ነው ብለው ለሌሎቹ መመከሪያ እንዲሆኑ አደረግን ይላል ማለት ነው። ወማ ኸልፈሃ ማለት ደግሞ በጊዜው ያልነበሩ ቆይተው የመጡ ታሪካቸውን ያነበቡትም ደግሞ ያን ነገር ያያየናል እንደነገሌ እንሆናለን እያሉ ለሌሎቹ መመከሪያ እንዲሆኑ አደረግናቸው ይላል ማለት ነው። እና በጊዜም በቦታም ማለት ነው። በጊዜ ሊማ በይነ የዲሃ ማለት በዛ እነሱ በነበሩበት ዘመን የነበረው ህዝብ በእነሱ ላይ የተፈጸመውን ክስተት አይቶ አደብ እንዲገዛ አደረግነው ማለት ነው። ቀጥሎ የሚመጣው ትውልድም ደግሞ ልጁ አባቱ ለልጁ እየነገረ በነገሌ ጊዜ እኮ በነገሌ ሀገር እንዲህ አይነት ጉር ተፈጽሟል እያለ ሲነግረው በታሪክ ራሱ ለትውልዶች መመከሪያ እንዲሆን አደረገ ማለት ነው። ወይም በመልክዓ ምድር እንደዛው በእነሱ ጋር አካባቢ የጎረቤት የነበረውም ያንን ነገር አይቷል። እንደገና ፈቅ ያለውም ደግሞ በርቀት የምተገኘውም ወሬው ደርሶታል። በዛ መልክ ሁላቸውም ልብ እንዲገዙና እንዲገሰጡበት አደረገ ክስተቱን ይላል። ወመውዒዘተ ሊልሙተቂን ፊ ኩሊ ዘማን ወመካን በየሀገሩና በየዘመኑ አላህን የሚፈሩ ለሆኑት ፈራያን መገሰጫ አድርገናል። ስለዚህ ይህን ታሪካችሁን ታውቃላችሁና አሁንም ደግሞ የመጨረሻውን ነብይ የምትተናኮሉና ችግር የምትፈጥሩ ከሆነ ያ ቀደም ሲል በአያቶቻችሁ የተፈጸመው ነገር እኮ ካስፈለገ በእናንተም ላይ ሊደገም ይችላል ሲል አስጠነቀቀ ማለት ነው። እና ይህ ሁሉ ተደርጎ ግን አላህን የወሰናቸው ትንሽ የተወሰኑት ካልሆኑ በስተቀር ይህን ሁሉ ተግሳጥና ማስጠንቀቂያ አልተቀበሉም። እስካሁንም ዓለምን እያመሱ ነው ያሉት ማለት ነው። እነሱ አንድ ጊዜ አቅጣጫቸውን ወስነዋል፣ ከአላህ ጋራ መጋጨትን መርጠዋል። ሌላው ህዝብ ግን ከነሱ ስተትና ከነሱ ትተት መማርና መጠንቀቅ ያለበት መሆኑን ለማሳየት ነው ታሪካቸውን በዚህ መልክ የሚያስቀምጠው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ሁሉም ፍጡሮቹ ናቸው። ከሱ ጋራ የሐረግ የሚያገናኘው የለም። እነሱም በአንድ ወቅት የነበሩ ህዝቦች ናቸው። تلك امه قد خلت لها ما كسبت ولكم ما كسبتم እንዳለው በጊዜው የሰሩትን ሰርተው ያወሩትን አውርተው የስራጃ ውጤታቸውን አግኝተው ሄደዋል። አሁን እነዚህ ታሪኮች አንብባችሁና ተረርታችሁ እናንተም የነሱን ስተት ላለመፈጸም መጠንቀቅ አለባችሁ። ያንን ስተት ከደገማችሁ ግን ካስፈለገን የምዱላዬን ልቀጥል ይችላለሁኝ። ከተመለሳችሁ ከተመከራችሁ ግን ልባም ምን ጊዜም በሌሎቹ ጥፋት ነውና የሚማረው
እናንተ ልትድኑ ትችላላችሁ እያለ ነው ኡመተል እስላምን የሚያስጠነቅቀው ማለት ነው። ግን ይሄ ሁሉ ማስጠንቀቂያ ተደርጎም አላህ Subhanahu Wa Ta'ala ያለው አይቀርምና በቀደር የወሰነው ነገር አይቀርም። 10 ጊዜ ብትጠነቀቅ ለተተቢዑን ሰነነ መን ቀብለኩም ሽብረን ቢሽብሬን ወዲራአን ቢድራአ አሉ ረሱል። የፈለገውን ያህል ብናስጠነቅቃችሁም የቀድሞ የሰዎችን ፈለግ መከተላችሁ አይቀርም፣ የአጥፊዎችን መስመር መከተላችሁ አይቀርም አሉ። ያውም ስትከተሉ ረጅም ባጭር እነሱ ያረጓትን ሁሉ የተራመዷትን ሁሉ ትራመዳላችሁ። ሐታ ለው ደኸሉ ጁህረ ዶቢን ለደኸልቱሙ። ሌላው ቀርቶ ወከሉ ጉድጓድ ሲገባ ብታይ ይሁዲ ወይም ነስራኒ ያ ቦታ የገባው አንድ ወይ ማዕዲን ይኖራል ብለህ ተከትለህ ትገባለህ። እዛ ወከሉ ግን በሽታ ግማትና አስም ብቻ እንጂ ሌላ አይገኝም። እዛ እንኳን ሲገባ ካየ ይሁዲ የገባበት ሁሉ ጊዜ ጥሩ ነው ብላችሁ እነሱ በገቡበት መግባታችሁ የማይቀር ነው ብለዋል። ሐታ ለው ወቃ አሐዱሁም አላ ኡሚ ፊ ቃሪአት الطريق ለፈዓልቱሙሁ አሉ። ይሁዶች ሌላ ቀርቶ እንደውም ነሷራዎች በአውራ ጎዳና ላይ ያለመጠለያ እናቱን ሲገናኝ ብታይ ይሁዲማ ካደረገው ስልጣኔ ነው እኔም ማድረግ አለብኝ ብላችሁ እንደምታደርጉ ነው እስከ ማለት ነው ነብዩ ያስጠነቀቁት ማለት ነው። አሁንም የምታዩት ነው። ያው በፊልም የነሱ ፈሳድ ሁሉ በየቤታችን አፋችንን ከፍተን እንደዚህ ነው የምናየው። ሁሉ ጊዜ እሱ ያደረገውን ማድረግ አውሬ ጋራ ተገናኘ መገናኘት ነው። በተሰብ ምንም ነገር የለም። ይሁዲ ካደረገው ነስራኒ ካደረገው خلاص ስልጣኔ ቢሆን እኮ ነው እነሱ የሰለጠኑ የቀደሙት ህዝቦች ናቸው ተብሎ ፈሳዱን በየቤትህ ያሰራጭልሃል ማለት ነው። ይሄ ሁሉ እንግዲህ ማስጠንቀቂያ ከንቱ ሆኖ አሁንም በእነሱ እየተነዳን ነውና ያለ ነው። በማንኛውም አጋጣሚ ለመዳን የፈለገ ሰው የአላህን ምክርና መመሪያ ተቀብሎ ራሱን መጠበቅ ይኖርበታል። ወሰለላሁ ዐለ ነብዩ ወኢላ ሊቃ